አይ ሄረሜላ የሰውን ባል ቀምታ ግግም የምትል ሴት አንቺን አየሁ ማለት ነው። ድፍረትሽ ትንሽ አታፍሪም? ጭራሽ ምን አለችው? የፍቅር ጥያቄ ስለተቀበለኝ የኔ ነው ብዬ ስለማምነው ነው። ሆ ምንም እኮ ማስተማመን የለሽም አሁን። እግዚአብሔር እዚህ ጋር በጣም ነው የሳቁ ማለት ነው። በቃ አብረሽ ህፃን ልጅ ነው ያደረገችው እኮ እኔ ነኝ እኮ ማንም እሱ አጠገቤ ያልነበረ ጊዜ እኔ ነበርኩ። ልዑል ነው እንዴ አብረሽ? ልዑል ነው እንዴ? ጡጥን የሰጣሹ፣ ልብሱን የቀየርሹ፣ ልብሱን ያጠብሽለት? ሄርሜላ ይህን ንገሪኝ በእናትሽ። ኧረ ድፍረትሽ ግን ከዘራችሁ ይመስለኛል። ቤተሰብ እኔ እንደተረዳው ከዘራችሁ ወንድሙም አያችሁ ለሄርሜላ ተወግኖ ነው የሚናገረው። አዎ በደንብ ስለማውቀው አብርሽ መቼም በፍጹም እንደዛ አያደርግም። እህቱን እንዴት አድርጎ እንደሚያወራ አያችሁ። አንተም ለካ የዝሙት ደጋፊ ነህ። ከመጀመሪያ አንተም ነበርከ ማለት ነው። ያንተ እጅ ነበረበት ማለት ነው። አንተ ሚኪ የሚባል ሰውዬ ማለት ነው። ከዘራችሁ ነው ማለት ነው። ከዘራችሁ ነው። እግዚአብሔር የሰውን ባልቀምታችሁ የራስን ካላደረግኩ የምትሉ ከዘራቸው ነው ማለት ነው። እኔ እንደዛ ነው የተረዳው። እግዚአብሔር አንቺ ሴት ነሽ አሁን። እኔ ስለ ዛሬ ነው የማውቀው፣ ስለ ነገ እኔ እንትቶ መሄዱን እሱ አላቅም። እሱ ፈጣሪ ነው የሚያውቀው። ስለ ዛሬ ነው የማውቀው። ተይ እባክሽ። ህጋዊ ሚስትን ህጋዊ ባልሽ ነው እንዴ? ሩታ እንኳን እንዳንቺ እኮ ደረቷን ነፍታ አልተናገረችው። የሰውን ባል የቀማ ሰው መጨረሻው ይሄ ነው። ማርያም አእምሮ ተረጋጊ እንጂ ተረጋጊ። እሱም እኮ አስገድዳችሁ ነው። አቤል እቺ ማርታ የምትባላችሁ ራቆታም ሶስት ሆናችሁ እኮ ነው ልጁን አስገድዳችሁ። ሩታ ከሄደች በኋላ እኮ ነው የፍቅር ጥያቄ በግድ እንደሚቀበልልሽ እያደረጋችሁ። ሩታ ከሄደች በኋላ ቪዲዮ ከቆሜ በኋላ በቀን 2 ቪዲዮ ሰራችሁ ማለት ነው። ሩታ ከሄደችው በኋላ እንዳስገደደችው እንደደፈረችው ቁጠሩ ማለት ነው። ሄርሜላ ማለት ነው። ውሽሚት ምን ነው የምትደግፉ? ጌታ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች የኔ እንቆች ብያለሁ። እንግዲህ ዛሬ የሩታዬ አክስት ሄርሜላ ለመጠየቅ ነው የመጣችሁ። ሄርሜላም እንግዲህ ወንድሙን ይዛን የመጣችሁ አንቺ አስገድደሽ ነው እንጂ እንዴት ነው አብረሽ ያንቺ የፍቅር ጥያቄ የተቀበለሽ? አስገድደሽ ነው? አዎ አስገድዶ ነው። ካሜራ ከተዘጋ በኋላ ነው አስገድዶ ነው የፍቅር ጥያቄ የተቀበላላት። አስገደዱ ሶስቱ ማለት ነው። አቤል ዋናው አቤል ነው፣ ተዋናይ አቤል። ቀጥሎች ማርታ የምትባለች ሴተኛ ዳሪ ማለት ነው። ልክ እንደ ሄርሜላ የምር በቃ እንደ አስገድዱ ቁጠሩ ማለት ነው። አስገድዱ ልጁም ማለት ነው። ምን ያደርግ ተጨነቅ፣ ጭንቅላቱን ድፍት አደርግ፣ አንገቱን ቀረቀር። እሺ ልጁን አስገድዱ። መልስ ስጠኝ፣ እሺ መልስ ስጠኝ። ማርያም በቃ በእናንተ ስም ትጠራለች መቼም አታፍሩም። ወንድሙ የሚባለው ይሄ ሚኪ ማለት ነው። አንተም በቃ እንደ እቺ ሴተኛ ዳሪ በቃ ከዘራቸው ነው ማለት ነው። የሰውን ባል የምትቀሙ አታፍርም? አንተም ደግሞ ታወራለህ። አይንን አውጣ። አረ በጣም ነው የምታሳፍሩ። በተለይ ኮመንተሮች በጣም ነው የምታሳፍሩ። እናንተ እኮ ሴት ናችሁ። ነገ በኛ ላይ ይሄ ነገር ቢደርስም ብላችሁ አስባችሁ ታውቃላችሁ? እንዴት ነው የምትደግፉች? ዝሙተኛ አብርሽና ሄርሜላ ለሚሰሩ ስራ የዝሙት ስራ እኮ ነው። እግዚአብሔር ምን ነው የምትደግፉ? ምን ነው ትክክል ነው። መልካም መቃጠል። ይሄው ለመና መጣች። ይሄ እኮ ለመና አይባሉም ቤተሰብ ማለት ነው። ደግሞ አብርሽና ሩታ መቼም አይለያዩ። ትዋጣላችሁ እንጂ እኔ ጊዜ ይፈጃል እንጂ ሩታና አብርሽ መቼም እንደማይለያዩ ውስጤ ይነግረኛል። ግን በዛ ሰዓት ታፍራላችሁ። ዛሬ እዛ ትክክል እዚህ ትክክል እዛ ትክክል የምትሉ ኮሜንተሮች ታፍራላችሁ። ሁሉም ነገር በጊዜ
ሁሉም ነገር ለጊዜ መተው ጥሩ ነው። ተው ታፍራላችሁ። ሄርሜላ ደግሞ ምንም አስተማመን አይለሽም። አሁንም የፍቅር ጥያቄ ስለተቀበለሽ ዛሬ በቃ የአብርሽ ህጋዊ ሚስት ነሽ ማለት ነው። እንደዛ ነው የተሰማሽ? አሁንም እኮ ሩታ እኮ ሁሉም ነገር ሩታ እጅ ላይ ነው። የፍቅር ጥያቄ ስለተቀበለ ዛሬ ነገ ደግሞ በቃ ያንተ ሚስት መሆን ስለምፈልግ ቀለበት አድርጋልኝ ብለሽ እንዳታስገድጅ አስገድደሽ ነው መቼም የፍቅር ጥያቄ የተቀበለሽ ማለት ነው። በሶስት ካበባችሁ ሩታ ከሄደች በኋላ ሚስቱ አጠገብ እኮ የፍቅር ጥያቄ የምር መመለስ ይችል ነበር፣ መቀበል ይችል ነበር። እዛ ጋር አብርሽ ምን ያደረገ አንቺ ልጄ ስለያሽልኝ ከሁሉም ሴቶች ጥሩ ስለሆንሽ ምናምን ምናምን ለሩታም እኮ ብሎ ነበረ። እስኪ የእሱን ቪዲዮ ወደ ኋላ ተመልሳችሁ ስሙ። ከሁሉም ሴቶች መርጬ ያገባዋት ምርጥ ሚስቴ ናት አለ እኮ አብርሽ። ከሁሉም ሴቶች መርጬ ያገባዋት ሩታ ብሎ ተናግሯል አብርሽ ማለት ነው። ዛሬ ደግሞ አንቺ ጥሩ ስለሆንሽልኝ ልጄን ስለያሽልኝ በአሽሙር ሩታ መነካቱ ነው እሷ መልካም ሴት እንደሆነች። እዚህ ጋር እኮ የፍቅር ጥያቄ መቀበልም ካለበት እኮ መቀበል ነው። አንቺ ልጄ ስለያሽልኝ ማለት አይደለም። ይሄ እኮ ነውር ነው። ገባችሁ? አብርሽ እንደዚህ ነው የፍቅር ጥያቄ የሚቀበለው ሰው። ልጄ ስለያሽልኝ በሁሉም ነገር ከጎኔ ስለሆንሽልኝ ምናምን ምናምን አለው። ከዛ ማረምን የምር ነው የፍቅር ጥያቄ ተቀበልክልኝ? የምር ነው ዘለለች። በቃ ከዛሬ በኋላ እኔ በቃ ይሰማኛል የኔ እንደሆንክልኝ። እንደዛ አረበ ፈጣሪ ስመኔ እንደዛ አይነት ሴት እኔ አይቼ አላቅም። እቺ ሴተኛ ዳሪ ናት። እግዚአብሔርን ራስ ወዳጅ ታውቂያለሽ? ራስ ወዳጅ በጣም ነው ራስሽ የምትወጂ ማለት ነው። ደግሞ አታፍርም፣ ታወራለሽ። የምር አይን ያወጣሽ እንዳንቺን ሴት አይቼ አላቅም። ፈጣሪ ልቡና ይስጥሽ። ወንድምሽ ለካ ከዘራችሁ ነው። ወንድምሽ ልክ እንዳንቺ ነው። እሱም ደግሞ ባለትዳርን ሴት ደግሞ ሄዶ እንደ አንቺ አሁን ባለትዳር ወንድ ላይ ፍጥ እንዳልሽ እሱም ደግሞ ባለትዳር ሴት ላይ ፍጥ እንደሚል እርግጠኛ ነው። በቃ እናንተ ከዘራችሁ ነው ማለት ነው። በጌታ ስም በጣም ነው የምታሳፍሩ፣ በጣም ነው የምታሳፍሩ። የሩታ አክስት ደግሞ ያለችው ልክ ናት። ነገሩን ቢረፍድም አብርሽና ሩታ መቼም እንደማይለያዩ እርግጠኛ ነኝ። ቤተሰብ ማለት ነው እርግጠኛ ነኝ። ስለዚህ ብዙ አትልፉ። ኮመንተሮች ተረጋጉ። ሄርሜላ ግን እድሟንም ጊዜንም የጨረሰች። አብርሽ እኮ አቆማ የለም። አንቺ እኮ የፍቅር ጥያቄ ስለተቀበለልሽ የራሴ ነው ማለት አይሰማሽም? እሺ ብዙም እኮ ኮንፊደንስ የለሽም። የምሬ ነው የምልሽ። ደጌ ደግሞ ይሄን ነገር ገነት እንደዛ ስላለች